አርኪ ሪል ስቴት ኤክስፖ ላይ ቤት ለገዛ ምንም ስለ ፈርኒቸር ምናምን ሳይጨነቅ ቀጥታ ወደ ቤቱ መግባት ይችላል ማለት ነው። የቤት ዕቃ እንሸልማለን። ቤት ከኛ ኤክስፖ ላይ አቴንድ ከሚያደርጉ ሪል ስቴት ካምፓኒዎች ቤት ሲገዙ አርኪ ኢቨንት ኦርጋናይዘር የቤት ዕቃ ይሸልማል ማለት ነው። ስለዚህ ቤት ለሚገዙ ሰዎች የቤት ዕቃ በነፃ እንሸልማለን ማለት ነው። ማስታወቂያ እንዳይሆንብኝ። እስካሁን ምን ያህል ጊዜ ተካሄደ? እስካሁን ለ4 ጊዜያት ተካሄደ። የመጀመሪያው ምን ይመስል ነበር? አርኪ ኢቨንት ኦርጋናይዘር አርኪ ሪል ስቴት ኤክስፖ ብሎ ሲመጣ ስሙም የመጀመሪያ ነው፣ አዲስም ስለነበር በመሀል ደግሞ የገጠሙን ስትራግሎች ነበሩ። ምን ስትራግሎች ገጠማችሁ? ካስታወስክ ጥቁር ልበሱ ምናምን እዛ ታይም ላይ ነበር ያረፈው ነገሩ። ቀድሞ የተዘጋጀ ፕሮግራም ነው። ያ ነገር ግን በመሀል ሀፕን አረገ። ሀፕን ሲያረግ ያው ሶሻል ሚዲያውም ስለዛ ነው የሚሆነው። ሁሉም ነገር አቴንሽኑ እዛ ላይ ነበር። አቴንሽኑ ወደዛ ተሳበና ፕሮግራማችንን ኤክስቴንድ ማድረግ ነበረብን። ኤክስቴንድ አድርገነውም ግን በጣም በስትራግል ኤክስቴንድ ደግሞ ሲደረግ በዛው ወጪ ደግሞ አለው። በጣም አስቸጋሪ ነበር። እዚህ ሴክተር ላይ እንደው የማያስቆይ አይነት ስትራግል ነበር የገጠመን። እንደ ኪሳራ ትምህርት የለም። የከሰርንበት መንገድ በጣም አየን። አርኪ ሪል ስቴት ኤክስፖ ላይ የከሰርንበት መንገድ ምንድነው? የተፈጠረው ኢንቫይሮንመንት ነው። ይሄ ነገር ባይኖርስ ምን እንጨምር? ኢቨንታችን ላይ ምን እንጨምር? ገዢው ምን ይፈልጋል? ገዢው ሲኖር ደግሞ አልሚው አለ። ቤት ለመግዛት ቤት መጥቶ የሚገዛው ሰው ዲያስፖራው በትክክል እንዲመጣ ለፍቶ ጥሮ ግሮ ነው የሚመጣው ወደ ሀገሩ። ይህንን ነገር ኢንቨስት ሲያደርግ ማን ላይ ኢንቨስት እናድርግ? እነማንን እንያዝ? እነማን ናቸው በትክክል እያለሙ ያሉት? እነሱ ራሳቸው ለኛ ፕሮሞሽን ይሆናሉ። ራሳቸው ሪል ስቴቶቹ ፕሮሞት እንዲያደርጉት። የመጀመሪያው አርኪ ሪል ስቴት ኤክስፖ በድምቀት ተከፈተ። ሰዎች መጡ፣ ጎበኙ፣ ገዙ። ጥሩ ታይም አሳለፈ ማለት ነው። በዛ በጥሩ አለፈ። ግን ቻሌንጅ ነበረው። ቻሌንጁን እንደምንም ተቋቁመን አሳለፍ ነው። በጣም ተስፋ የሚያስቆርጥ ኪሳራ የነበረበት የመጀመሪያው ላይ ሰው ሁለተኛውን ለማስኬድ ሞቲቬሽኑን ከምን አገኘ? ያው እንደነገርኩ ተስፋ አልቆርጥም በባህሪ። ተስፋ መቁረጥና ለመቁረጥ ብቻ ሳይሆን ትርፍና ኪሳራውንም ደግሞ ታየዋለህ። ኪሳራው ኔክስት ላይ ቢደገምሳ የሚል ስጋት አልነበረ? ያ ሁኔታ ይፈጠራል የሚል ማንም ጋር እኮ ምንም አይነት እንትን የለም። ይፈጠራል የሚል ማንም ጋር ግምቶ የለም። ግን ቢፈጠር ራሳችን ፕሮቴክት የምናደርግባቸውን መንገዶች አየን። መጀመሪያ ሁለተኛውን ልናዘጋጅ ስንል ከምን ራሳችን ፕሮቴክት እናድርግ፣ ምን ሰዓት ነው ማስታወቂያ ሜዲል ያለበት፣ ምን ሰዓት ነው ምን መሆን ያለበት የሚለው ነገሮች እንደ ኢቨንት ሜከር ተማርን ማለት ነው። ምን ያህል ጊዜ ጋፕ ነበረው አንደኛውና ሁለተኛው መካከል ያለው? 1 ዓመት ጊዜ አይሞላም። የሚገርም ሁለተኛው ሲዘጋጅ ኦልሞስት በ7 ወር ጊዜ ልዩነት ውስጥ ነው ያዘጋጀነው። እዛው ሚሊኒየም አዳራሽ ነው በድምቀት በጣም ብዙ ሰው መጥቶ የጎበኘበት፣ በጣም ብዙ ቤቶች የተሸጡበት፣ በጣም ውጤታማ። ምን ያህል ሰው ነበረ? አሁን መቼም ዳታ ይኖራል ብዬ አስባለሁ። የመጀመሪያው ላይ የመጡ ሰዎች ሁለተኛው ላይ ምን ያህል ሰው ጨመረ በፐርሰንት? ኦልሞስት ከ200% በላይ ከዛም በላይ የመጡ ሰዎች። ሁለተኛው አርኪ ሪል ስቴት ኤክስፖ ብዙ ሪል ስቴት አልሚዎች የተሳተፉበት፣ ተጨማሪ ኢንተርናል ኢቨንቶች ያሉበት፣ ፓናል ዲስከሽን ነበረው፣ ሴልስ ትሬኒንግ ነበረው። መዝጊያው ላይ ጥሩ ፐርፎርም ያደረገ ሪል ስቴት ካምፓኒ የሚሸለምበት፣ ጥሩ ኦፈር ይዞ የመጣ ኤክስፖን ያሳመረ፣ እነዚህ ነገሮች እንደውም ሁለተኛው አርኪ ሪል ስቴት ኤክስፖ በደንብ አርኪን በደንብ ያስተዋወቀው፣ ህብረተሰቡም ደግሞ በደንብ ወደ አርኪ መጥቶ ደግሞ ቤት ገዝቶ የተጠቀመበት ኤክስፖ ነበር። ሁለተኛው ላይ ጥሩ ጎን ነበረ የዚህ ኢቨንት ብላችሁ የገመገማችሁት ፓርት ነበረ? ክፍተታችንን አወቅን። በመጀመሪያው ክፍተታችንን በደንብ አየን። ምን ብንጨምር ለህብረተሰቡ ምን ያስፈልጓል፣ እነማንም ብንይዝ ከነማን ጋር ብንሰራ የሚለውንም ነገር ድጋሚ አናላይዝ አድርገን እንድናይ አደረገን። እንትኖቹን ብናነሳቸው ደስ ይለኛል። አብሶ ደግሞ የመጀመሪያው ላይ ያልገዙ የነበሩ ሰዎች ሁለተኛው ላይ የግዢ መጠኑም ጨምሯል አይደለ? የሽያጭ መጠኑ
ሰዎች የገዙት በምን ምክንያት ነው? ከመጀመሪያው ልክ ሁለተኛው ላይ ሰዎች እንዲገዙ የሆነበት ምክንያት ምን ነበረ? ብዙ ጊዜ ሪፍራል ይባላል። ሪፍራል ማለት ዛሬ መጥቶ አይቶ ነገ ላለው ሰው ሪኮመንድ የሚያደርግ ማለት ነው። ስለዚህ እነዚህ ሪፍራሎች መጡ፣ ፕሮሞሽን መጠኑን በዛው ልክ አደገ። አርኪ መባል ተጀመረ። ከመጀመሪያው ምን ይዛችሁ ቀጠላችሁ? ምንሳ አስቀራችሁ? ከመጀመሪያው የተማርነው ትምህርት በትክክል የሚገነቡ ገንብተውም የሚያስረክቡ የግንባታ ጥራታቸው ቆንጆ የሚባል የሚጠቀሙት የፊኒሽንግ ማቴሪያል እነዚህ ነገሮች ዲቴይል ለማየትና ሪል ስቴት አልሚዎችን ፕሮፖዝ ለማድረግ ወሰነን። እነሱን አየን፣ አቴንድ እንዲያደርጉ ጠራን ማለት ነው። ከዛ በኋላ ቦታውን የተሻለ ማድረግ አርኪ ከነበረው ነገር ምን ይጨምር፣ አንድ ሪል ስቴት አልሚ ሲመጣ ምን ይዞ ይምጣ፣ እኛ ምን ላይ እንጨነቅ የሚለውን ነገር የራሳችን ከስተም ብዙዎች ማዘጋጀት፣ ምን አይነት እይታ ቤት የሚገዛው ሰው ነገ አፒታይቱ ክፍት እንዲሆን ምን አይነት እይታ እንደ ኢቨንት ሜከር ምን አይነት እይታ እንፍጠር፣ የራሳችንን ብዙዎች ባለሙያዎች ቀጥረን የራሳችን ከስተም ብዙዎች ያዘጋጀን ማለት ነው። ለየሪል ስቴቶች የተለያየ አይነት ቡዝ ነበር የምትሰሩት? የተለያየ አይነት ቡዝ ፕላቲኒየም እና ጎልድ ሲልቨር ብለን እናስቀምጣለን። ፕላቲኒየም እና ጎልድ ላይ ያሉ ብዙዎች የተለያዩ ናቸው። ሲልቨር ላይ ስቴት ደግሞ የተለያየ ነው እና የኢቨንቱንም ኢቨንት ሜከር ስትሆን የኢቨንቱ አንድ ኢቨንት ሜከር ፕሮሞሽን ከመስራት ጀምሮ ኦርጋናይዝ እስከማድረግ አልሚዎቹን ከዛ በኋላ ደግሞ ውበት ላይ እስከመጨነቅ መድረስ አለበት። የእነዚህን በሶስት ስትከፍሏቸው ፕላቲኒየም፣ ጎልድ፣ ሲልቨር አድርጋችሁ ስትከፍሏቸው የሪል ስቴቶቹንም በዛው ልክ ነው የከፈላችሁት ወይስ ብዙዎቹ ብቻ ናቸው? ሪል ስቴቶቹ አቀማመጣቸው ገዢ ከመጣ በኋላ ኦኬ ቤቶቹን አየ፣ መረጠ፣ ምናምን ለመግዛት ወሰነ። ከዛ ግን ላይክ ደግሞ እንዲመጣም ጋራንትድ መሆን መቻል ደግሞ አለበት። ደግሞ እንዲመጣ ብቻ ሳይሆን እዛ ጋር እንዲወስን መጥቶ አየ፣ ተመለከተ፣ ብዙ ቤቶችን አየ። ምን ጋራንቲ ትሰጡታላችሁ? የኛ ጋራንቲዎቻችን ከስተመሮቻችን ናቸው። ከስተመሮቻችን ማለት ሪል ስቴት ካምፓኒዎቹ ማለት እና ከዚህ በፊት መጥተው ገዝተው የተጠቀሙ አርኪ ላይ ከዚህ በፊት መጥተው የገዙ ደግሞ ሲመጡ እናያለን። አንዳንድ የምትደግሞ ፌስ አለ። ሪፍራሎች እንዲመጡ የመጀመሪያው የያዝነው ሊድ ቴክስት እንልቃለን፣ በልኪ ቴክስት እንልቃለን። የመጀመሪያው ተዘጋጅቷል፣ ሁለተኛው ላይ የመጀመሪያዎቹ ሊዶች፣ ሁለተኛው አርኪ ሊዘጋጅ ነው፣ ሶስተኛው እያለን እንትንላለን። በትክክል ዴሊቨሪ አድርገው እኛ ኤክስፖ ላይ ከዚህ ጊዜ በፊት ገዝተው በትክክል ያሉ ሰዎች አሉ። እነዚህ ሰዎች ሪፍራል ደንበኛ ይዘው ሲመጡ ታያለ። አረ ደንበኛ ነኝ ይሏል አንዳንዴ ሲገቡ። ይሄ እንደ ጋራንቲ ነው ለኛ እና ክላይንቶቻችን መምረጥ ሪል ስቴት ካምፓኒዎች የኛ ክላይንቶች መምረጥ ላይ ፎከስ አድርገን ስለምንሰራ መጥቶ የሚገዛው ሰው እኛን ብሎ አምኖ መጥቶ ስለሚገዛ ይሄ ለኛ ጋራንቲ ነው። እኛ ፊልተር አውት የምናደርግበት የራሳችን ሲስተም ስላለ ማለት ነው። ያው እንደ ኢቨንት ሜከር ብቻ አይደለም የምንሰራው፣ ኃላፊነት አለብን፣ የቤተሰብ ኃላፊነትና ያን ኃላፊነት ይዘን ስለምንሰራ ትክክለኛ ዲቨሎፐሮች ነው የምናሳትፈው። ትክክለኞች ዲቨሎፐሮች ሲያስረክቡ እናያለን። አስረክበው ደግሞ ገዢው ደግሞ ሌላ ሪፍራል ይዞ ሲመጣ ታያለን። ስለዚህ ምንም ያሰጋ ነገር አይኖርም። ቀድመን እንጨነቃለን ማለት ነው ለገዢዎቻችን። ገዢው ካለ ገንቢው አለ። ገንቢውና ገዢውን በትክክለኛው መንገድ ማገናኘት ነው የአርኪ ዓላማ። ከተገናኙ በኋላ ሁለቱ ደግሞ ይጨርሳሉ። ኦኬ ሶ አሁን ሶስተኛው ከተካሄደ በኋላ ሽልማቶች ነበሩት መጨረሻ ላይ። የተሸለሙት የሪል ስቴት አልሚዎች ምን ስላሟሉ ነው? መጀመሪያ ጥሩ ኦፈር ይዞ ስለቀረበ መጥቶ የሚገዛው ገዢ ምን ያክል ዲስካውንት አድርገዋል እዚህ ኤክስፖ ላይ በመግባታቸው፣ ምን አይነት አዲስ ፕሮዳክት ላውንች እያደረጉ፣ በዛውም ልክ ደግሞ ኤክስፖን እንዴት አደመቁት፣ ምን አይነት ውበት ሰጡት የሚሉ ከአለባበስ ከሴልስ አለባበስ ጀምረው ከኤክስፖ ድምቀት እስከ መስጠት ምን አይነት ኦፈር ይዞ ቀረቡ። እነዚህ መገምገሚዎች አሉ። በየቀኑ እናጠናለን። እንትና ሪል ስቴት ሲገባ ምን አይነት እይታ አለው። አንዳንዱ ይቀይራል። የእናንተን ብዙ አልፈለግም እና ስክሪን ያደርገዋል እና በጣም የሚያማምር አይነት ነገር። ሴልሶቹ ተመሳሳይ ለብሰው ምናምን
ለመግዛት የሚያስበው ሰው ዳይሬክት የትሄድን ታያለ እና እሱን ነገር በጣም እንመለከታለን። ዋናው ኦፈሩ ላይ ነው። እኛ ኤክስፖ ላይ ጥሩ ኦፈር ይዞ የቀረበ ሪል ስቴት ካምፓኒ፣ ጥሩ አቀራረብ ያለው ካምፓኒ አንደኛ ብለን እንሸልማለን። ኦፈሩ ከሚሰጠው ፕሮዳክት ጋር ኢኩቫለንት ሆኖ ስታገኙት ነው በደንብ አይተን ያው አፕሪሺየት ማድረጊያ ነው። ኦፈር ሲባል ሰዎች ርካሽ ነው ብለው እንዳይወስዱት ብዬ ነው። ርካሽ ማለት ምንድነው? ዋጋ ስለጨመረ ጥሩ ዕቃ ነው ማለት አይደለም። ዋጋ ስለቀነሰ መጥፎ ነው ማለት አይደለም። ያመጣው ፕሮዳክት ወይንም የተገነባው ነገርና ዋጋው ምን ያክል እኩል ነው የሚለውን ነው። ኦፈር ስንል አሁን ለምሳሌ ፕሮዳክቱን አርክሶ ሸጠ ወይም ከተወደደው የተወሰነ ፈቀቅ ብሎ ሸጠ ሳይሆን እዛ ኤክስፖችን ታይም ላይ ሲመጣ አዲስ ኦፈር ይዞ ይመጣል። ከሚገነባቸው ቤቶች አሁን ለምሳሌ አለቃቸውም ያሉ ብሎኮች ሊኖሩ ይችላል፣ ቶሎ አግሬሲቭሊ የሚሸጡ እነሱን ብሎኮች ዲስካውንት አድርጎ ለህብረተሰቡ ክፍት ሲያደርግ ጥሩ ኦፈር ይዞ መጣ እንለዋለን። አንዳንዴ ደግሞ ከሽያጫቸው ላይ 20% ዲስካውንት የሚያደርጉ አሉ በዓልን አስመልክተው። እኛ ምንድነው ዲቴል እንገመግማለን። አሁን ይሄን ያክል ፐርሰንት አድርገን ዲስካውንት አድርገን ሸጥን ሳይሆን መጀመሪያ ከሚሸጡበት አሁን ምን ያክል ነው የሚሸጡት ሚለው እናያለን። እውነተኛ ቅናሽ መሆኑ በምንድን ነው የሚረጋገጠው? እሱን እናጠናለን። የመጀመሪያው ፕራይስ ታውቀዋለህ። ከዛ በኋላ ሁለተኛው ፕራይስ ያው የኛው አካል ናቸው። ሁለተኛው ፕራይስ ታያለህ። በዛው በደንብ እንገመግማለን። የራሳችን ቲም ስላለ ብዙም አያስቸግረን። በዛ ጥሩ ፐርፎርም ያደርገውን እንሸልማለን ማለት ነው። ከይዘት ጀምሮ ማለት ነው። ኦኬ ሶ ከዛ አራተኛው ነው የተካሄደው። ምን ይመስል ነበር? አራተኛው አርኪ ሪል ስቴት ኤክስፖ በጣም ቆንጆ፣ ብዙ አዲስ ነገር ያየንበት። አሁን ኦፈርስ ብለን ስናነሳ የነበሩትን ነገሮች ሁሉም አቴንድ ሲያደርጉ ኤክስፖ ላይ ጥሩ ኦፈር ይዘው የመጡበት፣ ብዙ ሰው የተጠቀመበት፣ ብዙ አርቲስት ያየንበት፣ ብዙ የቤት ገዢ አርቲስቶች የመጡበት ኤክስፖ ነበርና በጣም ቆንጆ ነበር። ትራፊኩም እየበዛ የጎብኚው መጠን እየጨመረ መጥቶ ነበር። ጥሩ የቤት ዲሎች ነበሩ። በጣም በቃ የገቡ ዲቨሎፐሮችም ቤት የሚገዛውም ሰው ጥሩ ነገር አገኘው ብሎ የወጣበት ኤክስፖ ነበር። ቆንጆ ነበር። አሁን እንግዲህ ለአምስተኛው እየተዘጋጀን ነው። በጣም አሪፍ። አርኪ ሪል ስቴት ኤክስፖ ላይ ከመጀመሪያ ወደ ሁለተኛ፣ ከሁለተኛ ወደ ሶስተኛ፣ ከሶስት ወደ አራት ስንሄድ ብዙ ፕሮግረሶች ነበሩት። በእያንዳንዱ ላይ የሆነ አዳዲስ ነገር እየጨመራችሁ አዲስ ነገር ከዛ ከመጀመሪያው ስህተት የሆነ ነገር እየተማራችሁ እያስተካከላችሁ ነው እዚህኛው ጋር የመጣችሁትና በአምስተኛው ላይ ምን እንጠብቅ? በትክክል ተመዝነው ያለፉ ሪል ስቴት አልሚዎች የሚገኙበት፣ ተጨማሪ ደግሞ ቤት ለሚገዙ ሰዎች የቤት ዕቃ የምንሸልምበት በነፃ የምንሸልምበት ፕሮግራም ነው። ሰው ቤት ለገዛ ምንም ስለ ፈርኒቸር ምናምን ሳይጨነቅ ቀጥታ ወደ ቤቱ መግባት ይችላል ማለት ነው። የቤት ዕቃ እንሸልማለን። ቤት ከእኛ ኤክስፖ ላይ አቴንድ ከሚያደርጉ ሪል ስቴት ካምፓኒዎች ቤት ሲገዙ አርኪ ኢቨንት ኦርጋናይዘር የቤት ዕቃ ይሸልማል ማለት ነው። ኦኬ ናይስ። ይሄንን ለየት አድርገን ስፖንሰሮች በጣም ቢውልድ አድርገን አንድ ኢቨንት ይሄ ነው። ኢቨንት ኦርጋናይዘር ማለት ኢቨንት ኦርጋናይዝ ስታደርግ የሚስበው ልጁ ምን ይፈልጋል? ትረስት ነው። ቤት ሲገዛ የቤት ዕቃ ይፈልጋል። ይህን ነገር ኮምባይን ብናደርግለት የተመቻቸ ፓዝ ላይ ነው ያለው። ይህን ነገር በደንብ ዲቴይል ስለምንሰራ ቅድም ያልኩ ስፔሻላይዝ አድርገን እንሰራለን የምልህ የእውነት እየሰራንም ስለሆነ ይህንን ሳያዩ ቤት እንዳይገዙ። ቤት ሲገዙ የቤት ዕቃ እኛ በነፃ እንሰጦታለን። ባለ 3 መኝታ ቢሆንስ የቤት ዕቃ በነፃ ነው። ባለ 2 መኝታ ቢሆንስ የቤት ዕቃ በነፃ ነው። ባለ 4 መኝታ ቢሆንስ ሙሉ የቤት ዕቃ በእኛ ነው፣ በነፃ ነው። አምስተኛው የሪል ስቴት ኤክስፖ ላይ ቤት ሲገዙ የቤት ዕቃ እኛ ጋር በነፃ ነው። ሰምተዋል? ሰሙ፣ ይስሙ። ኢትዮጵያ ውስጥ በጣም በጥራትና በግንባታ ፍጥነት እንዲሁም በዲዛይን በኢትዮ ሪል ስቴት አዋርድ የተሸለሙ ከ15 በላይ ሪል ስቴቶች ለ3 ተከታታይ ቀናት ማለትም ጥቅምት
8 14 15 16 በስካይላይት ሆቴል በልዩ ድግስ እንዲሁም በከፍተኛ የዋጋ ቅናሽ ይጠብቋቸዋል። በተጨማሪም የተለያዩ ሪል ስቴቶች በአዳዲስ ፕሮጀክቶች ለመጀመሪያ ጊዜ የሚያስተዋውቁበት ልዩ መድረክ በመሆኑ ይህ እድል ቤትን እንደ ሜኑ አማርጦ የሚሸምቱበት እና የሚያተርፉበት ቤትና ሱቅ ፈላጊዎች በአራቱ ኤክስፖዎች ላይ አማርጦ የገዙ ሲሆን እርሶም ይህ እድል እንዳያመልጦ። ይህንን ሳዩ ቤት እንዳይገዙ የምንለው የልቦ እንዲደርስ ነው። የልቦን እናውቃለን። ቤት ለእምቦሳ እምቦሳ ሰሩ፣ በፍቅር በክብር ኑሩ። አርኪ ሆም ኤክስፖ በአርኪ ኢቨንት ኦርጋናይዘር። ለበለጠ መረጃ በ0911628859 0923799133 ይደውሉ። ቤት ለእምቦሳ